ከመጽሐፍ ገጾች ሰላም ክቡራትና ክቡራን ውድ ኢትዮጵያውያን አድማጮቻችን፣ እነሆ በዛሬው ከመጽሐፍት ገጾች በተሰኘው ፕሮግራማችን የአሌክስ አብርሃምን እንደምነህ እግዚአብሔር እንዲሁም ለምን ታምረኛለሽ የሚለውን ግጥም ይዘንላችሁ መጥተናል። አብራችሁን ቆዩ። እንደምነህ እግዚአብሔር እንደምነህ እግዚአብሔር ሰማይ ቤት እንዴት ነው? መጣለው ብለህ ቆየህሳ ምን ነው? እኛማ ለእልፍ አላፍ አለቃ ማመልከቻ ጽፈን ለወፈ ሰማይ ሕዝብ መድረክ ላይ ለፍፈን ጸሎት ቤታችንን እኛው ላይ ቆልፈን የምድር አተካራ ሕግጋቱን አልፈን ደብዳቤ ጻፍንልህ። ዓይንህን ካየነው 2000 ዘመን እንደ ቀልድ አለፈ። የመምጣትህ ተስፋ እየኮሰመነህ መቅረትህ ገዘፈ። እንደውም በመጣለው ተስፋ 2000 ዘመን ቀጥሮን ከጠፋ በቀጠሮ ሰዓት መምጣት ከተሳነው እግዚአብሔር ሀበሻ ነው እያሉ ያሞሃል። እኔ ምን አውቃለሁ? አመስግነው ሲሉ እልልታ የማቀልጥ፣ ቃሉን ስማ ሲሉኝ ሰባኪው እግር ስር በደስታ የምቀመጥ፣ እግዚኦ በሉ ሲባል እምባዬን የማፈስ፣ ሃሌሉያ ሲሉኝ በሳቅ ልብ የሚፈርስ፣ ምናምኒት ዕውቀት ውስጤ ያልጸደቀ እንበረከክበት ጉልበቴ ያለቀ፣ እኔ ምን አውቃለሁ? ግን አንተ ደህና ነህ? ከምር እንደሚያሙት ምጽአት ቀረ እንዴ? የሰናፍጭ ቅንጣት ታክል ጥርጣሬ አይከፋም አንዳንዴ። ከሆነስ ሆነና ሰማይ ቤት እንዴት ነው? አብርሃም ሰላም ነው? እዛስ ቤት ገነባ፣ ዛሬም በድንኳን ነው። እኛማ ይኸውልህ በቤት ኪራይ ችንካር እየተሰቀልን ኤሎሄ እንላለን ጎጆ እንድንጥልልን። ወደ ላይ ገነባን፣ ወደ ጎን አሰፋን፣ ወደ ላይም ከላይ ወደ ጎንም ከጎን እንደ ጉድ ተገፋን። ቤት ለእንግዳ ማለት ጭራሹኑ ጠፋን። አባታችን ሙሴ እንዴት ነው ለክብሩ? ውቅያኖስ መክፈያው ደህና ናት በትሩ? እኛማ ይኸውልህ እንጀራ ፍለጋ ባህር ስናቋርጥ የተስፋዋን ምድር አሸዋ ሳንረግጥ የትም ውሃ በላን የትም ማሳ ላሰን። ንገርልንና በትሩን ያውሰን። እናልህ እግዚአብሔር ሆይ ከተስፋዋ ምድር ወደ ሌላ ተስፋ አለን እየኳተን፣ መሄጃው ሲገርመን መመለሻው መንገድ መቆሚያ ቦታተን። ለአባታችን ሙሴ እንደምትልልን የመሄድ ዘመን ነው ባህር የመሻገር፣ ዱላህን ላክልን ብሎሃል በልልኝ። ሰማይ ቤት እንዴት ነው? ዳዊትስ ደህና ነው? ዛሬም ይዘምራል፣ ዛሬም ይፎክራል። ሰላም ነው ጠጠሩ፣ ሰላም ናት ወንጭፉ። እዛስ ሳቅል ገዛ ጎልያድ ተራራው ጎልያድ ግዙፉ። እልፍ አላፍ ጎልያድ ከቦን ሲደነፋ ወንጭፉን ጠቅልሎ ምን ነው ዳይጠፋ ብሎሃል በልልኝ። ለረከሰ ጠጠር ለሞላ ወርዋሪ ወንጭፍህን ስጠው ለዚህ ታሪክ አውሪ ብለህ እዘዝልን። እንዴት ነው ጌታ ሆይ ሰማይ ቤት እንዴት ነው? የሙሴ አልጋ ወራሽ ኢያሱስ ሰላም ነው? ያቆማትን ፀሐይ ግቢ ቢላት ምን ነው? ያው እንደምታውቀው 13 ወራት ነው ፀሐይ የምንሞቀው። ኧረ ፀሐይ በዛ፣ ኧረ ፀሐይ በዛ፣ ኧረ ፀሐይ በዛ። የመጣው ወር ሁሉ ፀሐይ ያዘለ የተሾመው ሁሉ ፀሐይ ነኝ እያለ የ13 ወር የእግዚአብሔር ፀሐይ የ13 ወር የሰው ጀንበር ባቃጠላት ምድጃ አገር ምን ታምር ሊኖር ይችላል ፀሐይ ሆኖ እንደመፈጠር? ኧረ እግዚአብሔር በእናትህ፣ ኧረ እግዚአብሔር በእናትህ በጭንቅ አማላጇ ባዘለህ ጀርባዋ ባቀፈህ እጆቿ ወይ ዝናብ ላክልን ወይ ዝናብ ሁነና ሙቀት ገደለና። እናልህ እግዚአብሔር ሆይ ማጣፊያው አጥሮናል። ስም ያለው ሞኝ ነው ሁሉም ይጠራናል። ጳውሎስ ሲሉን አቤት፣ ጴጥሮስ ሲሉን ወዬ፣ ይሁዳ ሲሉን አቤት እንላለን። ስማችንን ሸጠን 30 ጭብጨባ እንቀበላለን። ተወው የእኛን ነገር ሰማይ ቤት እንዴት ነው? ሔዋንስ ደህና ናት? ያው የልጅ ልጆቿ በእግሯ ተተክተው የፍሬው ሲገርምህ ግንዱንም አንክተው ለፍጥረተ አዳም በዓይኑ ያገምጡታል። ሰይጣንም ደህና ነው፣ ኑሮ ተስማምቶታል። ሰውን ለማሳሳት ላይ ታች ማለት ትቷል። ሳይጠራው የሚጎርፍ ሕዝብ በስቶለታል። ኧረ እግዚአብሔር በእናትህ በጭንቅ አማላጇ ባዘለ ጀርባዋ ባቀፈ እጆቿ ወይ ዝናብ ላክልን ወይ ዝናብ ሆነና ሙቀት ገደለና። ለምን ታምርኛለሽ? ትላንትና ሌሊት ስትናፍቅኝ አደርኩ፣ ሳስብሽ አነጋው። ሸለብ ሲያረገኝ በቅዠቴ መሃል ስምሽን አነሳው። ነክቶ ልርሳት እያልኩ
ነግቶ ራሴን ረሳው። እረ በጌታ እናት በመብርሃን እርጅኝ፣ በተከበርኩበት አገር አታዋርጅኝ። ይሄ አስመሳይ ፍጥረት ስለ ሴት ዘፈኑ፣ ስለ ሴት አወሩ ብሎ የዘለፈ ይኸው በማለዳው ስለ አንዲት ሴት ዳሌ መዝገብ ሁሉ ጻፈ ብለው የወቀሱኝ የሰሉ አሽሟጣጮች ሲዞሩኝ እያየሽ እንቅልፌን እስክጥል ብዕር እስካነሳ ለምን ታምረኛለሽ? ይኸው ትላንትና ያያ መነዘረ ብዬ ሰብኬያለሁ። ዛሬ በተራዬ እንኳን ፊቴ ቁመሽ በሌሊት ምናቤ ከጥፍር እስከ ፀጉርሽ ሳይሽ አነጋለሁ። ሸለብ ሲያረገኝ በቅዠቴ መሃል ስምሽን አነሳሁ። በመኪኖቹ ጭስ፣ በቆሻሻው ሽታ፣ በሽቶ ጠረና ባየሩ ሁካታ ነፍስዬ መርጦ አንቺን ማነፍነፉ፣ ለአበቦች መዓዛ ለቡናው ላይ ዕጣን አፍንጫ መስነፉ እኮ ለምንድነው አፍንጫዬ መርጦ አንቺን ያሸተተው? የአገሬ ንፋስ በአየር ጡቶቹ ጠረንሽ እንጋተው። ኧረ ምን መዓት ነው ሳላይ ከመኖሬ ከለት ምናኔ ልታቆራርጭኝ፣ በአምሮት መንጥቆ ከጥሞና ባህር ጠልፈሽ ልታስውጭኝ፣ የሲኦሉን እሳት የእግዜሩን ቁጣ የበደሉን ምላሽ የእምነቱን ጣጣ ከየደብሩ ስብከት ከመጽሐፉ ትእዛዙን እያወቅሽ ለምን ታምርኛለሽ? ኧረ በጌታ እናት በመብርሃን እርጅኝ፣ በተከበርኩበት አገር አታዋርጅኝ። ኧረ በፈጠረሽ ወይ ነፍሴን ተረጃት፣ ከመኮፈሻዋ በሐቂቃ ፍቅር ጎትተሽ አውርጃት። ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረጉን እንዳይረሱ።